እኛ ለሰው ስሜት ነው መኖር ያለብን። እኔ ለሰው ስሜት ነው መኖር ያለብኝ። አንዳንዴ ደግሞ ለሰው ስትይ ደግሞ መተው ያለብሽ ነገር መተው አለብሽ። ብዙ ጊዜ ለሰው እየተወኩት ነገር አለ። ብቻውን ምናምን ብለሽ እንዳታስቢ። እኔ እግዚአብሔር አለኝ ከኔ ጋር ምንም ነገር የምሰራም ምንም። ለምንድን ነው ብለው ምንድነው ዝም ሰማህ? እሺ አንድ ነገር ነኝ። እሺ እስቲ አውራ። ልጅ ያለው ሰው በጓደኛ አይመራም፣ አይልከሰከስም። እኔ እስከማውቀው ድረስ ልክ ነህ። በሚስቱ ነው የሚባለው። ሚስቱን የማያዳምጥ ባል ደግሞ ባል አይደለም። ሚስትን ባለም ማዳመጥ አለ። እሷ ስትልከሰከስ አይተሻታል? አላየኋትም። በጓደኞቿ ስትመራ አይተሻታል? እኛም ምንሄድላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ሩታዬን በተመለከተ መጥቻለሁ ማለት ነው እና ሰብስክራይብ ላይ ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ ድማቅ እያደረጋችሁ ማለት ነው እና እንግዲህ ዛሬ ሩታ ማንም እየሰማትና ማንም እየተረዳት አይደለም ማለት ነው። አብርሽን በዚህ ሁኔታ እያየም ሩታ ታርቂ፣ ሩታ አብርሽ ቤት ይመለስ፣ ሩታ አብርሽ እንደዚህ ምናምን እንዴት ነው ሰው ማለትም በአይኑ እያያ እንዴት ነው በአፉ ማውራት የምችለው? አልገባኝም። ሩታ አብርሽ ጸባውን ቢያስተካክልና ልጄን፣ ቤቴን፣ ቤተሰቤን፣ ሚስቴን ብሎ ቢመለስ ሩታ ቤቱን አትከለክለውም ነበረ። አብርሽ ግን በፍጹም በቃ በፍጹም የሚቀየር አይነት ሰው እንዳልሆነ ገብቷታል ልጅቷ እና ስለዚህ ለምንድን ነው እያንዳንዳችሁ በተራ በተራ እየመጣችሁ ሩታን የምትረብሿት ማለት ነው? እና እንግዲህ አብርሽ ትንሽ ሩታ ለጥንቃቄ ወይም ደግሞ ሊታየው ጸባውን ተቀይሯል ወይ አልተቀየረም፣ ተስተካክሏል ወይ ደግሞ አላስተካከለም የምለው ነገር ለማየት ራሷን ረዲ ለማድረግ እየፈተሸችውን ቢሆን ይችላል። እና ያን ጊዜ እሱ ከቤት እንደወጣ ወደ ሄርሜላ ቤት መሄድ አይጠበቅበትም ነበረ። ከካሜራ ጀርባ ሄርሜላ ቤት ነው ያደራ፣ ሆቴል ነው ያደራ። በምን እናውቃለን? በምን እናውቃለን? ሩታስ በምን ታውቃለች? ስለዚህ ሩታ ዛሬም ነገም ትላንት ትክክል ናት በቃ እና ስለዚህ ሩታ አንቺ ታርቂ፣ አንቺ እንደዚህ ነሽ፣ አብርሽ እንደዛ ነው ይመለሳል፣ የልጅሽ አባት ነው አልናት። ግን አብርሽ አይመለስም። አብርሽ ጸባው አይስተካከልም። በቃ በፍጹም አብርሽ ጸባውን አያስተካክልም። እንደምታዩት እሱ ከሄርሜላ ጋር በቃ ማዟዟርና ከእሷ ጋር ማለጣጠፍ ስራውን ሆኗል። አንድ ሚስት ደግሞ ባሏ ከማንም ሴት ሲታይ ደስ አይላትም። በዚህ ልክ ደግሞ አብርሽ በቼም ቢሆን የሚማር አይነት ሰው አይደለም። ሄርሜላ ልትለቀው አልቻለችም። እሱም ደግሞ ትዳሩን ወይም ደግሞ በቃ ራሱን አስከብሮ ከሷ መራቅ አልቻለም። እና የትኛውንም ሴት ማንኛውንም ሴት በፍጹም ባሏ እንደዚህ ሲልከሰከስ አሚን ብላ የምትቀበል ሴት የለችም፣ ልትኖርም አትችልም። ስለዚህ እኔ መቼም ቢሆን የሩታ ደጋፊ ነኝ። ማለትም ሩታ ብትታረቀው ቤቷን ቢገባ አንድ ድል ቢሰጠው ብታየው ብዬ ብዙ ጊዜ አውር ነበረ። ነገር ግን ኔቨር በቃ እና እንደዚህ እየተልከሰከሰ እንደዚህ እየሆነ የሩታ ወንድም እውነቱን ነው ያወራ ማለት ነው። እና የሩታ ወንድም ያወራ እውነት ነው። ሩታ ከማንም ስትልከሰከስ አላየናትም። ከእርግዝና ጊዜ ጀምሮ ብቻ ሆና ብዙ ነገሮችን ተጋፍጣ አልፋለች። አብርሽ ግን እሷ እርጉዝ ሆና እንኳን ከሄርሜላ ጋር እየተላላሳ እየተሳሳማ የማይደረገው ነገር እየደረገ ለተመልካች እንኳን ክብር ሳይኖራቸው በሶሻል ሚዲያ ብልግና እያስተማሩ ነበሩ። ለሩታ ስሜት እንኳን አንድ ጊዜ እንኳን ቆም ብሎ አላሰበላትም። ሩታ እርጉዝ ከመሆኗ በፊት ከሱ ጋራ እንዴት ነበረች የሚለው ነገር እንኳን ትዝ እንኳን አላለም። ገባችሁ አይደለ? ስለዚህ የሰው ልጅ ሐቂቀተን የእውነቴን ነው የምላችሁ፣ የሰው ልጅ ከወርቅ በላይ ከመኪና ከቤት በላይ ክብር የሚባል ነገር ያስፈልጋል። ክብር የሚባል ነገር ከምንም በላይ ነው። ስለዚህ አብርሽ ለሩታ ምንም አይነት ክብር የሚባል ነገር የለም። ብልጭልጭ ነገር እኮ የምትታለለው እኮ ተራ ሴት ናት። ሩታ ደግሞ በቃ አስተዋይ ልጅ ናት። በእርግጥ አስተዋይ ልጅ ናት እና በብልጭልጭ ነገር በመኪና በወርቅ ምናምን እሷን ማታለል አይቻልም።
እና አብርሽ ደግሞ እየታየው ያለ ብልጭልጭ ነገር ነው። ብልጭልጭ ነገር ትዳር አይሆንም፣ ፍቅር አይሆንም፣ ክብር አይሆንም። ስለዚህ እሱ ለብልጭልጭ ነገር የምትገዛ ሴት ጊዜያዊ ፍላጎት ያላት ሴት እንጂ ዘላቂ ትዳሯ የምትፈልግ ሴት፣ ከሱ ጋር አብሮ ማኖር የምትፈልግ፣ ከሱ ጋር አብሮ ማዝለቅ የምትፈልግ ሴት ብልጭልጭ ነገር በፍጹም አይገዛትም፣ አያታልላትም፣ ሊታለላትም ደግሞ አይችልም። በዚህ ሁኔታ አብርሽን ታርቃው ቤት አስገብታው አብሮ ይኖሩ ልጆቹን ያሳድጉ ማለት ለአንድ ሴት ሼም ነው። በቃ ለኪን ያኔ በራሳችን ላይ ማንፈልገው ነገር ለሰው ማምከር አያስፈልግም። ሲቀጥል ሩታም ራሷ በቃ የሰው ምክር በዝቶብኛል አልፈልግም ብላለች። ብዙዎቻችን እናወራለን እንጂ የሚኖረው ሰው ነው የሚኖረውን ህይወት የሚያውቀው። እኛ ደግሞ ስናይ ጊዜ ለምሳሌ እኛ ስናይ ባሎቻችን እንደ አብርሽ አይነት ቢሆኑ አንድ ሁለት ጊዜ ምናልባት እድል ልንሰጣ እንችላለን። ግን ሁልጊዜ እድል ስጪው፣ ሁልጊዜ እሺ በይው፣ ሁልጊዜ ታረቂ ማለት በጣም ይከብዳል፣ በጣም ይከብዳል የእውነት። ስለዚህ በራሳችን ላይ የማንወደው ነገር በሰው ላይ እንዲሆን ማውራት የለብንም፣ በፍጹም የለብንም። እቺ ልጅ ታግዛለች በጣም። የትኛው ሴት ናት ባሏ ከሌላ ሲሳሳም ዝም የምትለው? ባችሁ እና ስለዚህ እንደ ሩታ የቻለ ሰው የለም እና እንደ ሩታ የምችለውን ሴት እንኳን አያገኝም፣ በፍጹም አያገኝም። እንዴ አንድ ሰው እንዴት ወልዶ እንኳን አይማርም? እቺ ደግሞ የኔ ቀብራራ እያለች ትመጣለች። እንደ የተኛው ቀብራራ ነው? እንዴት የሰው ባል ቀብራራ፣ የሰው ሚስቱ እንኳን እንደዚህ አላለችውም። እና የልጅ አባት ነው፣ የሩታዬ ባል ነው። ላንቺ ደግሞ ጓደኛሽ ነው። ቀብራራሽ የምታፈቅር የምትወጂ አባወራ እያልሽ ደግሞ እንዳትመጭብን። ሄርሜላ በጣም ክብርሽን ለብልጭልጭ ነገር እየሸጠሽ ነው አንቺ። ሩታ ደግሞ አትፈልጎም። ሰው ማይፈልገውን ማንሳት ደግሞ ወደሽው ከሆነ ኦኬ ትቻለሽ። እና እንግዲህ ያው ሩታ ላይ አትፍረዷት ለማለት ፈልጌ ነው። እሷ በጣም ትችላለች፣ ብዙ ጊዜ እድል ሰጥተዋለች። እሱ ግን ብልጭልጭ ነገር የምታደለው ብልጭልጭ ነገር የሚገዛው ሰውዬ ስለሆነ በቃ ሩታን ከዚህ በኋላ ለአብርሽ እድል ስጪው፣ ታረቂው፣ ቤት ይምጣ ተቀበዩ ማለታችሁን አቁሙ። ሩታ በሚወዳት ሰው ጋራ በሚያከብራት ሰው ጋራ መኖር የፈለገችው ከሆነ የማኔ በቃ ትችላለች። እንግዲህ የሩታ ወንድም እውነቱን አውርቶናል። ሩታ በጣም የሚወዳትና የሚያከብራት እሷም የምትወደውና የሚያከብራት ሰው አሜሪካ ሊወስዳት ስለሆነ ከአብርሽ ጋራ ያላትን ሪሌሽን ጨርሳለች። ልጃቸው የጋራቸው ነው፣ ማንም መከልከል አይቻልም። አብሮ ማሳደግ ማለትም ያው በአብርሽ ስም ይጠራል። ሩታ ግን ከአብርሽ ጋራ መቀጠል አትፈልግም፣ መብቷ ነው። በቃ ሴት ልጅ ከራሷ በላይ ከክብሯ በላይ የምታበልጠው ምንም ነገር የላትም። ስለዚህ ሩታን በፍጹም አልተሳሳተችም፣ ትክክል ናት፣ መቼም ትክክል ናት።